አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ተከታታዮች ሰላም ብያለሁ። በያላችሁበት አላህ አማን ሰላም አላህ ያደርጋቸው። ሀገራችንንም አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ይጠብቀን። የተሰደርነውንም በስደት ዓለም ላይ ያለውንም ሀሳባችንን ሙራዳችንን አሳክቶ በሰላም ለሀገራችን አላህ ያብቃን። ሀገራችንንም አማን ሰላም አድርጎ ሀገራችንም ላይ ያሉ እህት ወንድሞች ለስደት የሚወጡትን በሀገራቸው ላይ ርዚቃቸውን ከፍቶ ሀገራቸው ላይ አላህ ያረጋጋቸው። እኛንም የምንረጋጋበት ሀገራችን የምንኖርበት ርዚቅ አላህ ይክፈትልን እያልኩ ዛሬ ወደ ቻናሌ መጥቼላችኋለሁ ማለት ነው። ሰሞኑን ትንሽ ጠፋ ብያለሁ። እንግዲህ ቪዲዮውን ትንሽ አልጭንም ማለት ነው። ስለዚህ ዛሬ ሰሞኑን የጠፋሁበትን አመሳሱ ዛሬ ጠቅልል አድርጌ በደስታ መጥቼላችኋለሁ ማለት ነው። እናንተም የሰው ደስታ የሚያስደስታችሁ እህት ወንድሞች ስላላችሁ እናንተም ደስ እንደሚላችሁ ተስፋ አለኝ ማለት ነው። ስለዚህ የደስታዬ ምንጭ የሆናችሁትም እናንተ ስለሆናችሁ ለምን ደስታዬ ብቻዬን የጨርሰዋለሁ ለእናንተ ማሳላካፈል እኔ ጋር መቅረት የለበትም ስል ዛሬ ደስታዬን እየላችሁ ብቅ ብያለሁ ማለት ነው። እንግዲህ የተደሰትኩበት ምክንያት ምንድን ነው የሚለውን ለማወቅ ከፈለጋችሁ የሰው ደስታ የሚያስደስታችሁ ካላችሁ እስከ መጨረሻው ድረስ ለማየት ሞክሩ ማለት ነው። ምክንያቱም አንድ ነገር በደንብ ካላየ ነው በደንብ ካላስተዋል ነው የማይጠቅመንን ለመተው የሚጠቅመንን ተግባር ላይ ለማዋል አይረዳንምና ማለት ነው። ስለዚህ ያ እንዳይሆንብን እስኪ ለማዳመጥም ለማየትም ሞክሩ ማለት ነው። ስለዚህ ዛሬ ምንድን ነው ያስደሰተሽ እያላችሁ ነው። ምንድን ነው ምን ሆና ነው እያላችሁ ነው። ዛሬ መጥቻለሁ ሳልነግራችሁ የትም አልሄድም። ምክንያቱም ለእናንተው ልናገር ለእናንተው ላወራ እስከመጣሁ ድረስ ማለት ነው። ስለዚህ በመጀመሪያ ሁላችሁንም የቻናሌ ተከታታይ የሆናችሁ በሙሉ እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ምክንያቱም እናንተ ባላችሁ አቅም ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ኮሜንት እያደረጋችሁ በኮሜንት አብሽር ጎበዝ ጠንክሪ እያላችሁ እያበረታታችሁኝ ዛሬ ላይ እንዲደሰት ፈገግ ድል አድርጋችሁኛል ማለት ነው። ስለዚህ አንድ ነገር አንድ ሰው ሲሰራ የያዘው ነገር መንገድ ሲይዝለት ሲሆንለት በጣም ይደሰታል እና ዛሬ ላይ እንዲደሰት አድርጋችሁኛል ማለት ነው። በጣም 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 አርጌ አመሰግናለሁ። ክፉ አይንካቢ፣ ባላችሁ በሰላማችሁ ብዝት ይበልልኝ ማለት ነው። ስለዚህ ደስታዬ ምንድን ነው የሚለው ምንድን ነው ቻናሌ ተቀብሎኛል ማለት ነው። አልሐምዱሊላ ደስ ብሎኛል። የሰው ደስታ የሚያስደስታችሁ ሁሉ ደስ ይበላችሁ። ስለዚህ ዋናው መንገድ እንዲደሰት እንዲህ ፍንድቅድቅ እንድል የሆነችኝ ዋናዋ መንስኤ ምንድናት? እህታችን ሙላት ወይም ቆንጂት ክበርልኝ የኔ ውድ እውነት አመስግኑልኝ፣ ውደዱልኝ። እንዲሁም ውባለም ኤልያስ እኔ እንጃ ቃላት የለኝም ለእናንተ፣ በተለይ ለእናንተ ቃላት የለኝም። እንዲሁም ለዚህ በጣም ነው የማመሰግነው። ሁላችሁንም ስም ጠርቼ ባልዘልቅም ሁላችሁንም አመሰግናለሁ። እህት ቆንጂት ወይም ሙላት ማለት ነው። ስለዚህ እሷን እዚህ የኔ ተከታታይ የሆናችሁ እህቶች የማታውቋት አላችሁ ብዬ አልጠራጠርም። ግን የማያውቋት ካለ እስኪ ቻናሏን ሸር በማድረግ እንደኛ ያላገኟት እህቶች እንዲያገኟት፣ የቴሌግራምን ጉርብ አላት። የቴሌግራሟንም ጉርብ እህቶች ሸር እያደረግ እናበረታታት እላለሁ። ምክንያቱም ለሰው ልጅ የሰውን ደስታ የሚፈልጉ እህቶቻችን ተደብቀው ነው ያሉት። እውነት ለመናገር የተደበቁት ምንድን ነው ምክንያቱ ካላችሁ የደበቅናቸው እኛ ካላወጣናቸው እነሱ መልካምን የሚያደርጉ እህቶች ተቀምጠው መልካም እየሰሩ መልካም እነሱን ያላገኙ እህት ወንድሞች እንደኛ ወደኋላ ምን መስራት እንዳለባቸው እንትን ማለት አቅም የሌላቸው እነሱን ያላገኙ ብዙ እህቶች አሉ። ስለዚህ እነሱን ለማገናኘት ቻናላቸውን ጉርባቸውን በማሰራጫጨት እህቶቻችንን አብረን ወደ እሷ ጉርብ እየቀላቀል አብረን ተያይዘን ለማደግ ለመለወጥ እንሞክርላለሁ። ምክንያቱም አንድ ነገር ልንገራችሁ፣ ለሰው ልጅ የሚሆኑ ለሰው መልካምን የሚውሉ እህት ወንድሞች አይወጡም። ልንገራችሁና እውነት ከተነጋገርን ማለት ነው። እኔ ሙላት እንደ ማንኛውም ሰው በጉርቧ ነው ተቀላቅዬ ያገኘኋት። በእምነት በመልክ በውርድ በቁመት በስጋ ቁርጥ በምንም ነገር አይደለም።
ዝም ብለን ካየነው እና ካስተዋል ነው የሰው ልጅ ምንድን ነው የሚለውን ነገር ግን ታጤን ነው። እውነቴን ነው የምላችሁ። በቃ የሰውን ደስታ ሰው ተደስቶ ስታይ በቃ በደስታ የምትሞላ ልጅ ናት። በቃ የሰው ነገር እኔ እውነቱን ልንገራችሁ በቃ እንደዚህ ይሄ ቻናል እኔ በቃ እንትንም በቃ እኔ እንጃ ይቀበለኛል ብዬ ተስፋም አልነበረኝም፣ እውነቱን ስነግራችሁ ማለት ነው። ግን በቃ አብሽር፣ ጠንክሪ፣ የሞከርሽው ነገር ምንም ነገር ከመሆን ወደኋላ አይቀርም። ስለዚህ በአንድ ነገር አንድ ነገር እንኳን ሲሰራ ቀርቶ የሰው ልጅ ተስፋው ራሱ ያጠናክራችኋል። ልንገራችሁና እውነት ሰዓቷን በመስጠት ጊዜዋን በቃ ሁለ ነገሯን መጽዋዕትነት አድርጋልኛለች። ክበርልኝ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ። ኑሪልኝ፣ ክፉ አይንካብኝ፣ አሳሙራዲሽን። አንቺ የሰው ደስታ ሰውን አስደስተሽ ሲከፋ ሳይሆን ተደስቶ ማያትን የምትመኝ ልጅ ነሽ እና ለሰው ልጅ ደስታን የምትመኙ ሁሉ ደስታችሁን አላህ ይሞላላችሁ። እንዲሁም ሙባለም ኢልያስ ክበሩልኝ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ እንጃ ቃላት የለኝም ለእናንተ ማለት ነው። ሁልጊዜም አሳባችሁ ሙራዳችሁን ይሙላላችሁ። እህት መልካም፣ ይህም መልካምነትሽን እህት ሙላት ማለት ነው። ቆንጂት እንግዲህ አላማሽ የሰው ልጅ አዝኖ ተክዞ ሳይሆን የሰው ልጅ ተደስቶ በቃ በፈገግታ ተሞልቶ ማየት የምትወጅ ልጅ ነሽ እና ይሄንን ሀሳብሽን ይህን አስተሳሰብሽን ፈጣሪ አይቀይርብሽ። በቃ አላማሽንም ፈጣሪ አላህ ይሙላልሽ እላለሁኝ። እውነት አመስግኑልኝ። እንደዚህ እንዲስቅ እንደዚህ እንዲደሰትም ዋናይቱ እሷ ስለሆነች ማለት ነው። ስለዚህ እኔ እውነት ለመናገር አንዳንድ ጊዜ የሰው መልካምን የሚመኙ ሰዎች የሰው ደግን የሚመኙ ነገር በቃ የሆነ በቃ እንትን ብለው ነው ያሉት እና እስኪ በቻልነው እናበረታታቸው። ምክንያቱም እንደኛ እህቶች እሷ ጋር መታችሁ በጉሩባ ተቀላቅላችሁ ምንም አታችሁ የምትመለሱን ነገር የለም። በቃ የራሷን ነገር ትታ ለሰው ነው በቃ የምትቆሙ ማለት ነው። ያ ሰው የሆነ ነገር በቃ ደስ ብሎት ፈገግ ብሎት እንዲመለስ እንጂ አዝኖ እንዲመለስ የማትፈልግ ሰው እናት ማለት ነው። በቃ ሁሌ ነገሯን መጽዋዕትነት። እሷም እንደኛ በሰው ቤት ነው የምትሰራው። እሷም ያለችው በማዳም ቤት ነው። ግን እንደዛ እንኳን ተጋፍጣ በቃ የሆነ ነገር ጠይቃቸዋል የእናንተን መልስ ሳሰጥ በቃ ወደ ሌላ ነገር ማተር ልጅ ነው ማለት ነው። እውነቴን ነው የምነግራችሁ። በአሁኑ ሰዓት አይደለም ደጋግማችሁ የሆነ ጥያቄ ጠይቃችሁ ቀርታችሁ የሆነ ነገር በቃ ጠይቃችሁ ራሱ ቶሎ የማይመለስላችሁ መልእክት የለም አለ አብዛኞቻችን ማለት ነው። ግን የዛ ባህሪ የሌለባት በቃ ሰው ያንን ሰው አስደስታ መመለስ እንጂ አሳዝና መመለስ የማትፈልግ የሆነ በቃ ምንም ነገር እሷ ጋር የሆነ ነገር በቃ ጠይቃችሁ አታችሁ የምትመለሱበት ነገር የለም። በመልካምነት በትትና በስነ ስርዓት ያላትን አካፍላ ጎበዝ ጠንክሩ ብላ አበረታታ ለስራ ሙራል የምታንቀሳቀስባችን ናት። ስለዚህ አበረታቷት። እንጃ እኔ ቃላት የለኝም፣ የማወራው ራሱ እየጠፋብኝ ነው ማለት ነው። እና ስለዚህ አመስግኑልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ክፉ አይንካብኝ እያልኩኝ ስለዚህ እስኪ ዛሬ የደስታዬን ሀምድ ገልበቻ እስኪ አነስ ብትልም እስኪ አብረን እየሰራን አብረን እየበላን እንውላለን ማለት ነው። ዛሬ ፈታ እያልን ነው የምንውለው። ስለዚህ እስኪ ኬክ እየሰራን አብረን እንዋል። እስኪ ወደ ኬክ ስራው እንግባ፣ እንቀጥል፣ አብረን እንስራ፣ አብረን እንብላ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በያላችሁበት ሰላማችሁ ብዝዝዝ ትርፍርፍርፍ ይበልልኝ። ክፉ አይንካችሁ እላችኋለሁ። የኔ ውዶች ሁላችሁንም እወዳችኋለሁ። ክበሩልኝ። እንግዲህ እንዴት አድርገን ነው የምንሰራው፣ የሚጨመሩት ነገሮች ምን ናቸው የሚለውን አብረን እንመለከታለን ማለት ነው። እዚህ ጋር እንግዲህ እንደምታዩት እንቁላል እዚህ ጋር አዘጋጅቻለሁ። ቫኒላም አለኝ። እዚህ ጋር እንግዲህ መጠኖቹን እንትን የምልበት የማዘጋጅበት እንትኖች ቁሶች ናቸው ማለት ነው። እዚህ ጋር እዚህ ጋር አዘጋጅቻለሁ ማለት ነው። እዚህ ጋር ሱካር አለኝ ማለት ነው። እዚህ ጋር እንግዲህ ዘይት የምጠቀመው ይሄንን ነው ማለት ነው። ወተት እዚህ ጋር አዘጋጅቻለሁ። እዚህ ጋር ደግሞ ዱቄት አዘጋጅቻለሁ ማለት ነው። ይህ ዱቄት ደግሞ እንግዲህ የትኛው ነው የሚለውን ላሳያችሁ ማለት ነው። እኔ ጋር እንግዲህ የምጠቀመው ዱቄት ይህን ይመስላል ማለት ነው። ካርቶኑ የወረቀቱ ሳይሆን ማዳበሪያው ነው። ወደ በ8 ቀን 25 ኪሎ ይመጣል ማለት ነው። ስለዚህ ይህን ነው የምጠቀመው ለኬክ ማለት ነው። አብረን እንስራ፣ ተከተሉ። እስኪ ምን ያህል ነው መጠንስ የምንጨምረው የሚለውን አብረን እያየን አብረን እንስራ፣ ተከተሉ። አብራችሁ ማለት ነው።
እንግዲህ እንደምታዩት መጀመሪያ ከእንቁላል የሚጀምረው ማለት ነው። 3 እንቁላል ጨምሬ ማለት ነው። እንቁላል እንመታለን። ያው ትንሽ ለመምታት በአንድ ኬጂ ስለሆነ የምቀርጸው ላይታያችሁ ይችላል። እንግዲህ ፓርቱን እየነገርኳችሁ እንቀጥላለን ማለት ነው። አብራችሁ ይሄ እንቁላሉን እንግዲህ እንዳርጌ መትቼ ጨርሻለሁ ማለት ነው። አሁንም ሱካራችንን እንጨምራለን ማለት ነው። ይታያችኋል ተስፋ አደርጋለሁ። እንግዲህ ሱካርን ጨምሬ አሁን በደንብ አድርጌ መትቻለሁ ማለት ነው። እንቀጥላለን ደግሞ አሁን የምንጨምረውን ማለት ነው። መትቼ ጨርሻለሁ ማለት ነው። አሁን ወደ ወተት መጨመራችን እንሄዳለን ማለት ነው። ተከተሉ። ቅርታ ስጨምር እንግዲህ ትመቸኝ አላሳየውም ማለት ነው። ጨምሬያለሁ ማለት ነው። ወተቱን አሁን በደንብ አድርጌ እመታለሁ ማለት ነው። አሁን እንደ አድርጌ መትቼ ጨርሻለሁ ማለት ነው። ወዴት ነው የምንሄደው? ወደ ዱቄታችን ወይም ወደ ጥህናችን እንሄዳለን ማለት ነው። ስለዚህ ዱቄታችን እዚህ ጋር ተነፍቶ ተዘጋጅቶ የተቀመጠ አለ ማለት ነው። ይህንን ዱቄታችንን ደግሞ በሚበቃ ልክ በዚህ የሚበቃኝ ስንት ነው? በዚህ 3 ነው ጨምረው ማለት ነው። ምክንያቱም የሾርት ተስፋ አደርጋለሁ ይሄ ነው ማለት ነው። ስለዚህ የሚበቃኝ መጠን የምሰሩትን ያህል መጀመሪያ ትችላላችሁ ማለት ነው። እናንተ እንሄዳለን መስራት ተከተሉ። ዱቄታችን መጠኑ በዚህ ልክ ነው ያለበት። ያመኩት እንዳይመስላችሁ መታወቅ የለበትም። ያው ስላስተካከሉት ነው ማለት ነው። በእንደዚህ መልኩ ነው የምጨምረው ማለት ነው። ስለዚህ እየመታን ነው የምንጨምረው። መጀመሪያ የጨመርኩትን እንደዚህ መትቼዋለሁ ማለት ነው። አሁንም ድጋሚ የምንጨምረውን እንጨምራለን ማለት ነው። አሁንም 3ኛውን እንጨምራለን ማለት ነው። አሁን እዚህ ላይ እንግዲህ ሳይበዛ በመጠኑ ታያችኋል ብዬ አስባለሁ። ቤኪንግ ፓውደር እንጨምራለን ማለት ነው። ታያችኋል ብዬ አስባለሁ። ይሄ ማለት ነው። ይሄ ነው ጨምሮ አሁን እየጨረስን መተናል ማለት ነው። ወደ ትንሽዬ ቫኒላ የሚበቃንን ያህል እንጨምራለን ማለት ነው። አሁን እዚህ እንግዲህ አዘጋጅተን ጨርሰናል ማለት ነው። ወደ የት እንሄዳለን? አሁን ሊጣችንን በኩል በኩል ማለት ነው ያዘጋጀነውን የኬክ እንትናችንን ማለት ነው እንከፍላለን እዚህ ጋር ማለት ነው። ግማሹን እዚህ ጋር እንከፍላለን ማለት ነው። እዚህ ጋር እንግዲህ አዘጋጅተን ማለት ነው። እዚህ ጋር ደግሞ እንደምታዩት ኮኩ ሱካር የሌለው ኮኩ አዘጋጅተናል ማለት ነው። የሚበቃኝ ያህል። ስለዚህ እስኪ አብረን እንመልከት። እንግዲህ የኬክ አጅናችንን ወይም ደግሞ በባህላችን ሊጣችንን ማለት ነው ሰምታችኋል። ለምን ይቅርብን የሀገራችን ባህል ተቀምጦ። ስለዚህ እዚህ ጋር እንደምታዩት ከፍያለሁ ማለት ነው። ይህንን ደግሞ ለምን ከፈልኩት የሚለው እዚህ ጋር ኮኳችንን እንግዲህ እዚህ ጋር እንጨምርና እንደመልቃለን ማለት ነው። ተከተሉኝ፣ አብረን እንስራ። እንግዲህ እንደምታዩት ኮኮን እዚህ ጋር ጨምሬ አደባልቄዋለሁ ማለት ነው። ትንሽ ወተት ጨምር አድርጌ ነው እየደባለኩት ያለው ማለት ነው። ትንሽ ወፈር ስለሚል ስለምንጨምርበት ማለት ነው። ስለዚህ እንደባልቀን ወደ ቀጣዩ እንገባለን ማለት ነው። አብራችሁ እንግዲህ ይህን ይመስላል ማለት ነው። የጨመርኩበት አይሆናል ይህም መስሏል ማለት ነው። ይህም ደግሞ እንደምታዩት እንግዲህ ወደ መጨረሻው እንግባ ማለት ነው። ስለዚህ የዛሬው ስራችን በዚህ ይሆናል ማለት ነው። አዘጋጅቻለሁ የምንሰራበት ማለት ነው። ቀጣዩን በቀጣይ እናያለን። የዛሬው በዚህ ነው ማለት ነው። እስኪ አብረን እንመልከት ማለት ነው። አብራችሁ ዘይት ትንሽ ጨምሬበታለሁ ማለት ነው። ተጨምር ለማሳየት እንግዲህ በአንድ ጊዜ ስለሆነ ነው ለዛ ነው ማለት ነው። አሁን አጅነው ወደ መጨመራችን እንገባለን ማለት ነው። ተከታተሉኝ እስከ መጨረሻው ድረስ አብራችሁ ሁኑ ማለት ነው። ኢንሻላህ ትወዱታላችሁ። ሸር ሰብስክራይብ ማድረጋችሁ እንዳይረሳ ማለት ነው።
ብስሚላ የምጨምረው በዚህ መልኩ ነው ማለት ነው። ያው ትንሽ ስጨምር እያለ ነው ለማሳይ በአንድ እጄ ስለሆነ ስለማይመቸኝ መጀመሪያውን ፓርት ታሳዩዋቸው እስከ መጨረሻው ትንቱታላችሁ ማለት ነው። አብራችሁ እንግዲህ እንደምታዩት አስተካክዬ ጨርሻለሁ ማለት ነው። ይሄን ይመስላል ማለት ነው። እንግዲህ አንዳንድ ማንካ በመጨመር ይሄን አስመስያለሁ ማለት ነው። ስለዚህ አሁን አልጨረስንም። እስከ መጨረሻው ድረስ አብራችሁ ሁኑ። እንግዲህ እንደዚህ አድርገን ከጨረስን በኋላ ለ10 ደቂቃ ያህል እንጨምራለን ማለት ነው። ስለዚህ እስኪ መጨረሻው ለማየት አብራችሁ ሆኑ እላችኋለሁ ውዶችዬ። ኢንሻላህ ተወዱታላችሁ፣ እንደምትወዱትም ተስፋ አደርጋለሁ። አብራችሁን ወደፊት እንቀጥል፣ ተከታተሉ እስከ መጨረሻው ለማየት ያብቃችሁ። አንድ የቀረ ነገር አለ ላሳያችሁ። ታያችኋለሁ። በነገራችን ላይ በፈለጋችሁ እናንተ ማለት ትችላላችሁ። በሹካ ይቻላል፣ በማንካ መጋብሻ ማለት ነው። ችን ደርሷል ማለት ነው። እስኪ እንየው። ማሻአላ እስቲ ገንዘብ ደግሞ ከቃችን ገብረን ማለት ነው። ብራችሁ በሉ አንድ እንዳይቀርበሉ ያለ እናንተ ማለት ነው። ይህን ይመስላል ማለት ነው። ማሻአላ እንድትጠቂት ነው ማለት ነው። ማሻአላ በምን ነው የቆረኩብኝ? እንግዲህ እንደምታዩት ይመስላል ማለት ነው። ብሎ ሊጠጡ ደች ምርጥ ኬክ ነው። ሰርታችሁ ሞክሩት እላችኋለሁ። ግባት ስለሆነ ይቅርታ ማለት ነው። እንግዲህ በሉ አንድ እንዳይቀርበሉ ያለ እናንተ ማለት ነው።